አባዬ ምን አጥፍተህ ነው ህይወትህን የነጠቁህ? ልጆችን ለማሳደግ ቀንና ሌሊት ስለደከምክ ሌብነትን አልቀበልም ብለህ በእውነት አስለቆምክ? ወይንስ ከልክ በላይ መልካምና ቅን ሰው ስለነበርክ? ዛሬ አላለቅስም ላለቅስ ያለፈው አይመለስም። አንተንም ወደኛ መመለስ አልችልም። ግን አንተን አፈር ያስለበስኩ ሰዎች የሰሩትን ሳያገኙ እኔ እንቅልፍ አይወስደኝም። ይሄ ቃሌ ነው አባዬ። የገባውን ንቅ ሳልፈጽም ዳግመኛ ወደዚህ አልመጣም። ወዳለሁ አባዬ። አንተ ያማል እንዴ? ምን ሆንኩ? ምን ይሆንክ ነው? ቀንተ ምንድነው ገና ሳይነጋ ቤቱን በአንድ እግር የምታቆሙ? ገና በጠዋቱ ጭቅጭቅ። አንተ እያለ ቆይ እንዴት ነው ጤነኛው ለመዋል የምችለው? ቢገባ ኖሮ እኮ እኔ ነበርኩ ደስታ ምንጭ። ወይኔ ቡቡ። ስርዓት የምትይዝ ከሆነ ስርዓትን ትይዛለሽ። ስርዓቴን ማሊዝ ከሆነ ጸዲን ትይዘኛለህ። አንተ ያማል እንዴ? ስርዓትን ትሰማለሽ። ድምፅን ቀንስ። ተስማኛ። ብትሰማኝ ምን ችግር አለበት? ቡቡ አይጭ ጀመረ ደግሞ አስሬ ቡቡ ቡቡ እያልካትራኝ። አሁን አንድ ጫጫት አልፈልግም። ገብተህ ተኛ። እንዴ ነቅቷል እኮ ለምን እንደምተኛው? ገና እኮ ማንም አልተነሳም። ምንድነው ችግር? ቆይ አንተ ሲቶኝ እባክህ የምሽ ደላኝና ነው ገብቼ የምተኛው። መተኛት ካልፈለግ አፍህን ዘግተህ ተቀመጥ፣ አትበጥብጥ። እሺ ግባና ተኛ። ምንም አላደርግም በቃ። ቡቡ ወይኔ አምላኬ፣ በቃ እኔ ምንም አላደርግም። ግባና ተኛ። በምን ተመታው እንዳትይዛ አታስብ። ስራዬን ስለማውቀው በምን ተመታው አይደለም። ምንድነው የምትጨቃጨቁት? ይሄ ነው በጠዋት ሊያሳብረኝ ነው። ምንድነው ደግሞ በጠዋት? ኧረ እንዳስም አማቼን ምንም አላደረኩም። ይሄን አማቼኝ ተወኝ ብለህ አልተውም አልክ አይደል? አይ አማቼ ቅርቤ ነኝ የረሳሁት እኮ። እሺ ይሁንልህ እና ደላላው ሰው አላከልኝም አይደል? አሁን የሚመጣ ሰው ነበር እንዴ? ይሄ ማይረባ ስንቴ ደውዬ እያስታወስኩት ነበር እንዴ? አሁን ልክልሻለሁ አላለኝም? ተረጋጊ። ምናልባት እየመጣች ነው። ከኔ በፊት እኮ እዚህ መድረስ ነበረባት። መሽቀዳደም ፈልገሽ ነው እንዴ? ሄሎ አንተ ያማሃል እንዴ? እና ምንድነው እስካሁን ያልመጣችሁ? ደላላው ልኮኝ ነበር። እንዴት ነሽ የኔ ቆንጆ? ሂድ ግባ። ምንድነው? ግባ። ጸዲ ቀጥ ብለህ ደግሞ አንቺ ምን አደረኩሽ እንዴ? ውጣልኩ እኮ። በዚህ ሰዓት ምንም አይነት የምትበሳጭበትን ነገር አትፈልግም እንዴ? እኔ አዝናናሻለሁ እንጂ አበሳጭሻለሁ እንዴ? አዎ ታበሳጨኛለህ።
እንዴ ጸዲ ደግሞ አንቺ ደግሞ ቡቡ እውነት እንዳንጣላ አረፍ እንዴ ምኑን ነው ማርፈው? ተፈጥሮ እኮ ያደለችሽን እኮ ያደነኩልሽ እኮ ነው። ኧረ ተፈጥሮ አይቆናጸፈችኝ። አዎ ጸዲ እኮ አሁን ሳላጠፋ ከዚህ እሺ ግን አንድ ጥያቄ ብቻ ልጠይቅሽ። እሺ ምንድነው? ፈጣሪ ይሄን የመሰለ መቀመጫ ላንቺ ሰጥቶሽ ለምንድን ነው ትሽን ያቺን የላጋት? እሱን የፈጠራትን ጠይቃ እኔን ግን ተወኝ። እውነቴን እኮ ነው ጸዲዬ። አንተ ተወኝ፣ ሰዓት ሄዶብኛል። አጨጭቀኛው። ቆይ ግን ወደ ልትሄጂ ነው? አጠፍ ያለሽ ቀጠሮ አለች። አሃ ከወንድ ጋር ተቀጣጥረሽ? እሱ አንተ ነው የሚመለከት። እንዴት አይመለከተኝም? ምርኮኛሽ እኮ ነኝ። ቡቡ ይሄን ስም ባንቻ እንደበሰሰማው እኔ ደስ እንደሚለኝ። አትለፋደዳው፣ ውጣ ከዚህ። አንተ ደግሞ እዚህ ምን ነው የምትሰራው? ማለት ከጸዲ ጋር ራሴን ጊዜ ማሳለፍ አልችልም እንዴ? አትለፋደዳ፣ አንተ ሂድ ውጣ። እናንተ ብታገሉኝ መድኃኒዓለም አለልኝ። ኧረ ተይኝ እስኪ፣ ሊያሳብደኝ እኮ ነው። ምን አረገሽ ደግሞ? ፍቅር እኮ ነው እንደዚህ የሚያደርገው። ኧረ እባክሽ እና አታይም እንዴት እንደሚከራተት የኔ አባት። እሺ አሁን ምን ልታዘዝ? ወሬ ልትሄጂ ነው ደግሞ በዚህ ሰዓት የምትኳኳዩ? ከዲስፖራው ጋር አሁን የቁርስ ቀጠሮ አለብን። ትላንት ራት አልነበር እንደ ያልሽው? አሁን ደግሞ ቁርስ አደረግኩት። ችግር አለው? የአንቺ ነገር እኮ ደግሞ አይታወቅም። ተመልሰሽ ደበረኝ ብለሽ ልተኝ ይሆናል። ልተኛ ቅር የሚለው አለ እንዴ? ኧረ በጭራሽ። በያሁና የአዲሷን ሰራተኛ እያት። ማንን? አዲሷን ሰራተኛ። መች መጣሽ ደግሞ? ደላላው አሁን ነው እባክሽ የላከ። መጣሁ። እሺ ላይ በረከቱ ዝም ብለው ይንጋጋሉ። ነይ ለማንኛውም ይቺ እንኳን ደህና ትመስላለች። ሁሉ ጊዜ እንዲህ ነሽ ወይስ ለቤቱ አዲስ ስለሆንሽ ነው? ኧረ እነሱ አይደለም። ሳንተዋወቅ ብዙ ቆየና። ሳሚ ይባላል፣ የሊያ ባለቤት ነው። እሺ ህያብ እባላለሁ። የዚህ ሀገር ልጅ ነሽ? አይ ከክፍለ ሀገር ነው የመጣሁት። አይ አሪፍ። በቃ ምንም እንዳትፈሪ፣ እዚህ እንደ ቤተሰብ ሆነን እንቆያለን። እሺ እሺ። ስምሽ ማን ነበር ያልሽኝ? ህያብ ነው ስሙ። አንተ እንዴት አወቅ? አሁን ነግራኝ ነዋ። ኧረ ሌላስ የነገረች ነገር የለም? ሊያ ምንድን ነው? ጥያቄ እኮ ነው የጠየኩት። እኔም የነገርኩሽ ስሟን ብቻ ነው። እሺ ስሟን። አሁን ሰው ፊት አትጀምረኝ በእናትህ፣ ስርዓት ኑር። እዚህ ቤት እስካለሽ ድረስ ስራሽ ላይ ብቻ ትኩረት አድርጊ። ተግባባን? ወለም ዘለም ብትይ እንድትጸጸቺ ነው ማድረግሽ። እሺ አንቺ ነሽ አዲሷ ሰራተኛ? አሁን እኔ ጥሩ። ግን ምንሽም ሰራተኛ አይመስልም። እስኪ ተነሽና ቁሚ። ተነሽና ቁሚ። ለምን? ምንድነው? ተነሽ ከተባልሽ አትነሽም እንዴ? ጎርደድ ጎርደድ በይ እንጂ። ወሬት ነው ጎርደድ ጎርደድ የምትለው? እዛው በቆመችበት ትሽከርከር። ኧረ ተው። ገና ከሆኑ አልታዘዝም ለማለት ነው? እንደዛ ሳይሆን እና እንዴት ነው? እስኪ ተሽከርከሪ። በይ ቁጭ በይ፣ በቃሽ ቁጭ በይ። ከየት ነው የመጣሽው? ከክፍለ ሀገር ነው የመጣሁት። እና እንዴት ነው? የእጅ አመድ ምናምን አለብሽ? ኧረ በስመ አብ በፍፁም። እንዲህ ያላችሁ ነው ሰውን ጉድ የምትሰሩት። በይ ተነሽ፣ አሁን ክላስሽን ላሳይሽ። ሳንጌ አቤት። ምንድነው በጠዋት ፊትህን የጣልከው? ምን ሆንኩ? ምንም አልሆንኩም አልኩሽ። ጸዲ ትሰምኛለሽ? ሁለተኛ እንደዚህ ነገር እንድታስቢም ሆነ እንድታወሪ አልፈልግም። እሺ ኒኪክ በእናትህ ዙር በል እስኪ ቡቡ።
ምን አደረኩሽ ደግሞ? ወሬ አልፈልግም። በቃ ዞር በልልኝ። እስቲ አትነጫነጭ። እኔ እኮ ፍቅር ልሰጥሽ ልንከባከብሽ እኮ ነው እየሞከርኩ ያለሁት። ሰውዬ ያንተ ወንድምና የኔ እህት እኮ ባልና ሚስት ናቸው። እና እንውደዳቸው? አይ እንዛላቸው። ጸዲ ግን እኔና አንቺ ለምን አንሞካከር? አንተ ስርዓት ይኑር እንጂ። አንዴ ግልጽ ስላወራው ነው እንዴ? የምን አባ ግልጽ ነው? አንዴ እንሞካከር ስልሽ ነገር አሰብሽ እንዴ? እኔ እኮ ያልኩሽ ልክ ለልክ እንሞካከር ነው ያልኩሽ። ምን ልባልህና ነው የምንፈታተሸው? አለኝ ራሳይሽ እንዴ? አልፈልግም። እሺ አንቺ ምንድን ነው የምትፈልጊው? አንተን አለማየት ብቻ ነው የምፈልገው። አይንሽን ጨፍኛ። አንተ ግን ጤነኛ ነህ? እግዚአብሔር ይመስገን። ቡቡ ገብቼ ልተኛ ነው። እኔ ጋር እንዳትመጣ ተናግሬያለሁ። እሺ ቡቡ በስርዓት አናግረኝ እንጂ። እባክሽን እየሰማሁሽ ነው፣ ተናገሪ። ጥሩ ሰማሁም አልሰማሁም ተከትለኝ እንዳትመጣ ተናግሬያለሁ። ቆይ አንቺ ግን ልትወጪ አልነበር እንዴ? አዎ ተውኩት። በቃ እኔና አንቺ ፈታ እንላለና። ማንና ማን? እኔና አንቺ ነዋ። እኔ ግን አንድ ቀን እሪ ብዬ ነው የምጫወው። እሺ ከስር እንዳጅሽ ትፈልጊያለሽ? በጭብጨባ ነው? አይ በል ሪሳ ሄሎ አሁን ወጣሁ። ፈለግሽ? እሺ ቹሻ ምን ብላት ነው? ፈልገው ነገር ካለ እጠራሻለሁ። አንቺ የነገርሽ ነገር አለን? እባክህ አትደናበር። ምንም የነገርኳት ነገር የለም። አንቺ ነሽ ጉድ የሰራሽ። ተው እንጂ እባክሽ ወደዚህ ሂጂ። ተረጋጋ እንጂ ምን እየሆንክ ነው? ልጅቷ እንዳትመጣበት። አሁን ዝም ብለሽ ተቀመጪ። ቆይ ግን እኔ ከሷ በምን አንሺ ነው? ኧረ ጸዲ በፈጠረሽ አምላክ። የምሬን እኮ ነው። እንደምታየኝ እኔ ከሷ በላይ ቆንጆ ነኝ። ይሄ ደግሞ የማይካድ ሀቅ ነው። ቆይ ምንድን ነው አላማሽ? ስማኝማ፣ ያለፈው ጊዜያችን ግን እንዴት ነበር? ያለፈው ጊዜያችን ማለት? ተው እንጂ ረሳሁት ልትለኝ ብቻ እንዳይሆን። ሴትዮ ምንም የማውቀው ነገር የለም። በህይወቴ የማረሳው ቀን እንደሆነ ግን ታውቃለህ። አንቺ አፍሽን ዝጊ። ምን ነው የተፈጠረ ችግር አለ እንዴ? ምንም የኔ ፍቅር። ምን ይፈጠራል ብለሽ እና ምን ያመራቅልሻል? በስነ ስርዓት አትመልሽልኝ? እህቴ ግን በቃ እኔን ካልተናገርሽኝ ይደብርሻል አይደል? ተያት ማሪ። ባይሆን ለምን ነበር የፈለግሽኝ? የቤቱን ጉዳይ ከጸዲ ጋር አውርቼበታለሁ። ከሚከራይ ቢሸጥ ይሻላል። መጀመሪያም እኮ ብዬሽ ነበር። አዎ፣ ግን አንዳንድ ደላሎችን አውርቼ አሁን ላይ ዋጋቸው ጥሩ ነው። አሪፍ ነው። በቃ ጥሩ አስበሻል። እሺ፣ ግን ዛሬ ሆስፒታል አዳር ስለሆንኩኝ ከዛ በፊት የሚፈርመው ወረቀቶች ስላሉ እናንተ እዚህ ሁኑ። ወይኔ ጉዴ! እንዴት ነው ሰዓቱ ሄደው? በቃ ደህና ዋሉ። ስማኝና ጥሩ ጊዜ እናሳልፋለን አይደል? ዛሬ እንዴት ነው የምታስጠሉ? ስታስጠይ
ምንድነው? አንቺ እዚህ ምን ሰሪያለሽ? ምንም። ምን ነው? ምንድነው የምትሰሪው አልጋዬ ውስጥ? ያንተ አታካብድ በእናትህ። ምን አደረኩ? ቆየው። አረ በፈጣሪ እፈሪ። እህትሽ ባል እኮ ነኝ። እና የሆንክ እንደሆነስ? እናማ ስርዓት ይኑርሽ። ቆይ እንደፈለክ አድርገህ ከተጫወትክብኝ በኋላ ነው የእህቴ ባል እንደሆንክ ትዝ ያለ? እኔ ምንም ነገር አላደረኩም። ትሰሚያለሽ? ምንም ነገር አላደረኩም። እባክህ ቅርጽ አትስራ። ሁሉንም ነገር በደንብ ነው የምታስታውሰው። አላስታውስም አልኩሽ እኮ። ሂጂ ውጪ። እንዴ ወዴት ነው የምወጣው? አረ ቡቡ ይመጣል። በፈጠረሽ ውጪ። ወዴትም አልወጣም። ተግባባን? የመጣው ይምጣ። አረ በፈጠረሽ ትልቅ ሰው አይደለሽ እንዴ? ትልቅ ስለሆንኩ እኮ ነው መፍትሄ የማስከብረው። እሺ አሁን ሂጂልኝ። የትም አልሄድም። እንደውም እውነታውን አውርቼ የመጣው ይምጣ። ጸዲ። ሳሚዬ ግን ለምንድን ነው እኔን ለመረዳት ማትሞክረው? ምንድን ነው የምረዳሽ? በቃ እወዳለሁ። ሄሎ ማዬ፣ ደህና ነኝ እናቴ። እንዴት እረሳለሁ ማዬ? በየቀኑ እኮ የአባዬን ፊት ማየው። ቆይ ማዬ፣ አባዬ ምን አጥፍቶ ነው የገደሉት? ለቤተሰቡ ታማኝ ስለሆነ ነው? ጸዲ እባክሽ ተረጂኝ። እኔ እንደዚህ አይነት ነገር ማድረግ አልችልም። ለምን? ስለማልችል ነው። እንግዲያውስ እኔም አልችልም። በቃ አልችልም። እኔ እኮ አግብቻለሁ። እኔ ደግሞ እወድሃለሁ። ጸዲ። ሳሚዬ እባክህ። እሺ ሁሉንም ነገር ሲነጋ እናወራለን። አሁን ውጭ። ሳሚዬ እባክህ። አሁን እንድትተይኝ ብቻ ነው ፈልገው። እሺ እንድተው ነው አይደል የምትፈልገው? እንደዛ ከሆነ አንድ ቅድመ ሁኔታ አለ። እሺ ምንድን ነው? ዛሬን ጥሩ ጊዜ እናሳልፍ። ጸደይ። ጭራሽ በሙሉ ስም የጠራኸኝ? ይበቃሻል። አሁን ከመስመር እያለፍሽ ነው። እሺ አታስቢ ማዬ፣ አሁን ገዳዩ ቤት ነው ያለሁት። በቀል እግዚአብሔር ነው ያልሽው? እሱ በሰማይ ይቀበለዋል፣ እኔ ደግሞ የምድሩን ሰጠዋለሁ። መቼም አለው መቼም። አታስቢ ማዬ፣ ጫፍ ላይ ነው ያለሁት። እባክሽን ማዬ፣ እንዲህ ልትይኝ ከሆነ ሁለተኛ እንዳትደውይልኝ። ደህና ደሪ። ለማንኛውም በቀልልሃለሁ አባዬ፣ አባዬ እበቀልልሃለሁ። እሺ አሁን ጠብቀኝ። ያንተ ደም ባዲፈሱ አይቀርም። ሳሚ። ጸዲ ሊያመጣሽ መሰለኝ። ወይኔ ቅሌት፣ ምንድን ነው የምናደርጉሽ? የት ልደብቅሽ? አሁን ምን አይነት ዕዳ ነው? በፈጣሪ እስኪ ተረጋጋ። አንተ ነው ምንድን ነው የማደርገው? ቆይ ሳሚ ምን እንደምታደርግማ አንተ ነይ ተነሽ። የኔ ፍቅር ነይ እስኪ
ምን ሆነክ ነው? በጣም ቆንጆ እንደሆነሽ ታውቂያለሽ።